ቦይፍሬንድ አለሽ ወይ ስላት እንዴ እኔ ገና ነኝ ምንም ማቀው ነገር የለም ቦይፍሬንድም አይደለም ምንም አይደለም እኔ በእስልምና ነው ማገባው በእስልምና ደግሞ ራስን ጠብቆ ማግባት የታወቀ ነው አዲስ ነገር አይደለም ትለዋለች ከዛ ምንም አልተነካሽም አዎ ምንም አልተነካው ከዛ ትግል ጀመራት የለበሰችውን ልብስ ሂጃቧ ምንም በትንትኑ ነው አወጣው ደምን ባያለቀሰች የዛ ቀን ተፈረኛለች እንደዛ በእናቱ ሙሉ ነው ማውራችሁ በእናቱ ሙሉ ከዛ በኋላ አብረው የነበሩት ጓደኞቹ ጧት ላይ ሲነግራቸው ይሰማሉ ትጫዋለች ምን እንተላለች ምንም ማለት ነው ጧት ላይ እንዴ አንተማ በዚህ ዘመን ላይ ድንግል ማግኘት ትልቅ ድል ስለሆነ ራሱ አንተኮ ሽጉጥ መተኳኩስ አለበት የደስታ ርችት መተኮስ አለበት እያሉ እየተሳሳቁባት ነበር ከዛ ጭራሽ ለሁለተኛ ጊዜ ሁለቴ ካላረክሽ ነገሩ አንቺን ይጎዳሻል ብለው በሁለተኛው እንደገና አስገድዶ ደፍሯት ከዛ በኋላ ይሸኛታል እቺ ልጅ ለ6 ወር ሽባውን ነበር ምክንያቱም ያለ ፍላጎቷ ስለሆነ ደም ስሯ ዞሮ 6 ወር ሙሉ መራመዱላ ሀብትዬ ሰላም መራመዱላ አቅቷ 6 ወር ሙሉ ተሰቃይታ ነበር በዚህ ሰው It's unbelievable 6 ወር ሙሉ መራመድ አቅቷት ነበር ሐኪም ቤት ሄዳ ይሄን ነገር አድርጋ ሲነግሯት አንቺ መታከም አለብሽ የአይምሮ ችግርም ደርሶብሻል ስለዚህ አንቺ መደረግ ያለብሽ አይምሮሽን የሚያክም እኔን ስታወራኝ የምታለቅሰው ማን ለክሷ በቃ እኔ ልጄን ነው መሰለችኝ እመቤቴ መሰከረኝ ሴት ልጅ ሳትፈልግ የምትደፈርበት ጠያቄ የሌለበት ሀገር ላይ መሆኑን ሳይ ያማል ሰላምና አለን ይመስል ቶታሉ ቤት በኩል ነዳጅ ቢቀዳበብ እንዴ ይጥፍ ብለሽ በዚህ በኩል እሺ አስከረ ምንድነው ይቅርታል ያመሰግን እና ይቅርታል በዚህ በኩል ነው አንዱ ይሄ ሄሎ የኔ ወድ ዛሬ አንገናኝም አውዙ ቢላሂ ሚነሽ ሸይጣን ረጂም አንቺ ሸይጣን ዝጊ ሁለተኛ ስልኬ ላይ እንዳትደውይ لا إله إلا الله ሄሎ አልምዬ ምን አባክ ፈለገ ደወልካ ማን አለኝ ያለ አንቺ አልምዬ አሁን ነው ትዝ ያልኩህ ባሰጣም ሽማግሌ ዝጋ ጓደኞቹ ተፈቱዋ لا إله إلا الله ታው ዘለ ዳው ይረገም ኧረ ተው ወለ ወላችሁ ሁሌም እንደምለው የጌታ የአምላክ ፍቅር ከናንተ ክንዴን ማወቅ እንጂ መሆን አይቻልም ይሄ ደግሞ ሌላኛው ነው ይሄንንም ፎስታለሁ يلا اشوفه የሰው ልጅ በፍጹም እንዳታምናቸው የሰው ልጅ ክፉ ናቸው በጣም እንደውም ልንገርህ ጓደኞችህ ናቸው ላንተ ክፋት የሚያስቡህ በጣም ጉድ ተመልከቱ ይሄው ወገኖቼ የምንበላው ሩዝ ላስቲክ ነው ውሃ ላይ አንሳፉት ከተንሳፈፈ ፕላስቲክ ነው ካልተንሳፈፈ ወደታች ከወረደ ደግሞ ሩዝ ነው በተባልነው መሰረት ይሄኛው ሩዝ እንግዲህ ላይ ብርጭቆ ላይ ነው የቀረው ማለት ነው እና ሁላችሁም ቤታችሁ ውስጥ የገዛችሁትን ሩዝ
ቤታችሁ ውስጥ ገዝታችሁ ያስቀመጣችሁትን ሩዝ ተመልከቱ። ልጆቻችንን ምን እያበላን ምን እየቋጠርን እንደምንልክ እንግዲህ እግዚአብሔር ነው የሚያውቀው። በምን እንደምናደናቸው አናቅም። ግን ለማንኛውም ሩዙን በዚህ መልክ እዩት። ሁላችሁም ቤታችሁ ውስጥ ያለውን ሩዝ ይኸው እንግዲህ ይሄ ላስቲክ ነው ማለት ነው በተነገረው መሰረት። የሚገርም ነው። ፍቅሮቼ ማሮቼ የእንጅኒ ቆለጦቼ እንዴናችሁ በወዳችሁ ባፈቅራችሁ። እሺ ጉዳይሽ ምንድነው? አንድ ሰሞን አብረን ነበርን። አብረን 1-6 ወር ከቆየን በኋላ ብር ላኪ ይለኛል። ብር እየላኩለት አይፎን ገዝቼለት ቤት አብረን እንሰራለን ተባብለን እሱም ደግሞ እሺ ብሎኝ ብሬን ተወሰደ። በኋላ የሆነ ጊዜ ላይ ስልኩን አጠፋብኝ እና ምን አልሽው? እና ሳስፈልገው አልፈልግሽም አለኝ እና ብርሽን አልመለሰውም። በቃ አለሁልሽ፣ አይዞሽ እህቴ አለሁልሽ። ሴቶች ሰምታችኋል። ብራችሁን ለወንድ አትስጡ ብያለሁ። አትስጡ ለወንዶች። እናንተ አትሰሙኝም ፍቅሮቼ ማሮቼ ይባልላል። ከዛ ቆሮቆንዳ ወንድ ልጅ ብላ፣ ያራድዬ ልጅ ብላ፣ ምድረ እካከን ገንዘብ ከላከች ብላ፣ ሙልጭ አርገ ብላት። ይችን ዝምባ ብላ ፈቅጄልሃለሁ። የሶሻል ሚዲያው ንጉስ ፈቅዷል። ሴት ልጅን ገንዘብ ቡጥ አርገ ብላ። ስድቡ አይቀርልህ፣ ባትበላም ተፈጥሮ ይወራብሃል። ማርቆስ የተባለው ወይም ቢኒያም የተባለው ምንም መረጃ የለም። ዮኒ ቶሮንቶ ሳይዘርፍ ሌባ ነው ተብሎ ስሙ ሲጠፋ ነበር። ብላ አሁንም ደግሞ ገንዘቡ ሲቀር በአይን ታይተው የማያውቁ ምንድነው መስተፋቅር አረገብኝ። የቴምር ፍሬው ብዙ ጥቅሞች እንዳሉት ካወቅኩ በኋላ እስካሁን ድረስ በልቼ የጣልኳቸው ቴምሮች እንዴት እንደጸጸቱኝ ማለት ነው። ሶ እንግዲህ ዛሬ ጥቅሞቹንና እንዴት እንደምታፈሉ ታሳያቸዋለሁ ማለት ነው። እንደ ቡና ነው ልክ የምትቆሉት ማለት ነው። ሶ በጣም ጥቅሞቹ ምን ናቸው? ለስኳር በሽተኞች አሪፍ ጥቅም አለው። ኮሌስትሮል ላለባቸው ኮሌስትሮል ይቀንሳል። ለጸጉር፣ ለፊት ጥራት እንዲሁም ደግሞ ደም ማነስ ላለባቸው ሰዎች በጣም አሪፍ ነው ማለት ነው። ከዛም ተጨማሪ በጣም ብዙ ጥቅሞች አሉት። ገብታችሁ ሰርች አድርጉና አንብቡ ማለት ነው። ሰው ልክ እንደዚህ እንደምታዩት እንደ ቡና ትቆሉታላችሁ። በጣም አታሳርሩት። ሶ በረደ በኋላ መፍጫችሁ እስከታችሁ በቃ እንደ ቡና ነው የምታደርጉት። ትፈጩታላችሁ። ሶ ሲፈጭም ይሁት ከለሩ ምኑ ቡና ነው የሚመስለው። ስቲል እስካሁን ራሱ ስቆለው ሽታው ራሱ ቡና ነው የሚለው። ይሄ ዱቄቱም ቡና ነው የሚለው። እስካሁን ልክ የቡና አይነት ነገር ነው ያለው። ሶ እኔ ልክ እንደዚህ በሻይ ብርጭቆ ነው ልሞክረው ያሰብኩትኝ። ሶ 1 ሻይ ብርጭቆ ውሃ አደረኩኝና አሁን የፈጨሁትን ሙሉን ዱቄት ነው የከተትኩትኝ። ልክ እንደምታዩት አድርጋችሁ በደንብ ሲንተከተክ አውጥታችሁ መጠጣት ነው ማለት ነው። ሶ እንደነገርኳችሁ ነው። ከፈለጋችሁ ደግሞ ከማር ጋር አድርጋችሁ ፊታችሁ ላይ መቀባት ትችላላችሁ። ጸጉራችሁ ላይ ከሂና ጋር ከምናም ጋር አድርጋችሁ ልትታጠቡ ስትሉ መቀባት ትችላላችሁ። ስለዚህ በጣም ቆንጆ ነው፣ ተጠቀሙት ማለት ነው። ሶ እንደዚህ ፈልቶ ጨርሷል። እስቲ ደግሞ ቀምሼ ልንገራችሁ ማለት ነው። ሶ ቀምሼዋለሁኝ። በቃ ከቡና ጋር ዘሴም ቴስት ነው ያለው። ትንሽ ነገር ነው የሚለያየው እንጂ ቡና ነው የሚለው። በጣም ነው የሚጣፍጠው። እኔ እንደው በባዶ ነው እየጠጣሁት። እናንተ ስኳር አድርጋችሁ መሞከር ትችላላችሁ። ስለኔ ማውራት ካላቆማችሁ ሰርፕራይዝ ነው ማረጋችሁ ከእስልምና ወጥቼ ምናምን አለ። ይሄ ቆሻሻ ተላም እኔ ሙስሊም ነኝ ብሎ በማለቱ ራሱ እስልምናን እያሰደበ ሙስሊም ነኝ ብሎ ማለቱ በራሱ እስልምናን እንደሚያሰድብ አያውቅም መሰለኝ። እወጣለሁ ብሎ ለማስፈራራት እየሞከረ ነው። ባለፈው ረሱል ሰለላሁ ዐለይሂ ወሰለም ላይ ድንበር ያለፈ ንግግር የተናገረውን ሰው ጀግና ነው ብሎ ካለ በኋላ እንደዛ እንዳልል ጊፍት ሰጣችሁ እንዳሸንፍ ለምን አላደረጋችሁኝም አለ። ከዛም በኋላ ይሄንን ስለኔ የሚያወራ አንድ ሙስሊም ካለ አለ በቃ ሰርፕራይዝ አረጋችኋለሁ ከእስልምና ወጥቼ አለ። ጥርግ በላ አንተ ሰውዬ። ሲጀመር አንተ ሙስሊም መሆን በራሱ ለእስልምና ስድብ ነው። ያንተ ሙስሊም መሆን ይሁን ጭቅቅታም። አንደኛ ሃይማኖቴን አልደራደርበትም እዚህ። ሁለተኛ ደግሞ ቤተሰቦቼ ናቸው። እኔ በቤተሰቦቼ አልደራደርም፣ ጓደኞቼ። ሶስተኛ በሀገሬ አልደራደርም።